ትዳር እንዴት ነው ጤናማ መሆን የማይችለው? ብዙ የታመሙ ቤቶች አሉ። እንግዲህ ትዳር ጤናማ የማይሆነው በሁለቱ በጥንዶች መካከል ጥሩ ተግባቦት አለመኖር ነው። ትልቁ በትዳር ውስጥ ሰዎች አብሮ መነጋገር መቻል፣ ሀሳብ መለዋወጥ መቻል ትዳር ጤናማ እንዲሆን ያደርጋል። ነገር ግን ይሄ ከጠፋ ትዳር ይታመማል። ብዙ ጊዜ በሚዲያ ላይ እንደሚንሸራሸር 6 ቁጥርን እዚህ ጋር የቆመው ሰው 9 ሆና ትታየዋለች፣ በዚህ ጋር ያለው ደግሞ 6 ሆና ትታየዋለች። ፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንደዚሁም ማህበረሰባችንን፣ አገራችንን ይጠቅማል፣ ይበጃል የምንላቸውን ሀሳቦች ይዘን የምንቀርብበት ፕሮግራም ነው። አብራችሁን ቆዩ። ዛሬ ይዤላችሁ የቀረብኩት ፕሮግራም ትዳርን ጤናማ እንዳይሆን የሚያደርጉ ወይም ደግሞ ትዳር ታማሚ እንዲሆን የሚያደርጉ ዋና ዋና ነጥቦችን ነው። እንግዲህ ትዳር እግዚአብሔር ሰዎች ደስ ብሏቸው በመተጋገዝ በጋራ እንዲኖሩ የመሰረተው ተቋም ነው። ሰዎች ደስተኛ እንዲሆኑ ሁሉንም ነገር እግዚአብሔር ሰጥቷቸዋል። ነገር ግን በሰው ልጅ ያው አለመታዘዝና ከሰው ልጅ መንገድ የተነሳ ለህይወት ለዚህ ለምንመሄድበት መንገድ ታልፈን ተሰጥተናል። ሆኖም ግን አሁንም በትዳር ውስጥ ሰዎች ደስተኛ ሆነው የሚኖሩበት የህይወት መርህ አላቸው። በመተማመን በመፈቃቀር አንዳቸው ለሌላቸው ራሳቸውን አሳልፈው በመስጠት እግዚአብሔርን በመፍራት የቤታቸውን ሰላም የትዳራቸውን ሰላም ጠብቆ መኖር ይችላሉ። ነገር ግን ከተለያዩ ችግሮች የተነሳ ደግሞ ትዳር ይታመማል፣ ጤንነቱ የተዛባ ይሆናል። ዛሬ የምናየው እስቲ የትዳርን ጤንነት ከሚያዛቡ ዋና ዋና ነገሮች ምንድን ናቸው? ትዳር እንዴት ነው የሚታመመው? ትዳር እንዴት ነው ጤናማ መሆን የማይችለው? እነዚህን ሀሳቦች እና የመጀመሪያው እንግዲህ ትዳር ጤናማ የማይሆነው በሁለቱ በጥንዶች መካከል ጥሩ ተግባቦት አለመኖር ነው። በእርግጥ ጥንዶች ከመጋባታቸው በፊት ጥሩ ተግባቦት ኖሯቸው ሊጋቡ ይገባል። ግን አንዳንድ ጊዜ በምርጫ በሰዎች ግፊት በተለያየ ነገር ሲገባ በሁለቱ መካከል ያለው ክፍተት ተግባቦታቸውን ያበላሽባቸዋል። ሆኖም ግን የተግባቦት አለመኖር ትዳር ጤናማ እንዳይሆን ያደርጋል። ትልቁ በትዳር ውስጥ ሰዎች አብሮ መነጋገር መቻል፣ ሀሳብ መለዋወጥ መቻል ትዳር ጤናማ እንዲሆን ያደርጋል። ነገር ግን ይሄ ከጠፋ ትዳር ይታመማል። አንዱ ሌላውን አለመስማት፣ አንዱ የሌላውን ሀሳብ አለማክበር፣ ጆሮ አለመስጠት፣ የሌላውን ህመም አለመረዳት፣ ይሄ ትዳርን ያሳምማል። ስለዚህ ጥንዶች መግባባት ባቃታቸው ቁጥር አንዱ የሌላውን ሀሳብ ሚስ አንደርስታንድ እያደረጉ መተርጎም። አንዳንድ ጊዜ የማይግባቡ ሰዎች በየራሳቸው አይዲያ ነው ነገሮችን የሚተረጉሙት። ሌላውን ነገር በሌላ ነገር ገልብጦ ማየት ይችላሉ። ብዙ ጊዜ በሚዲያ ላይ እንደሚንሸራሸር 6 ቁጥርን እዚህ ጋር የቆመው ሰው 9 ሆና ትታየዋለች፣ በዚህ ጋር ያለው ደግሞ 6 ሆና ትታየዋለች። እንደዚሁ በትዳር ውስጥም የተግባቦት ችግር ሲኖር አንዱ የሚናገረውን ሀሳብ ሌላው የሚረዳበት መንገድ የተለየ ነው። ሁለተኛው ደግሞ አለመታመን፣ በትዳር ውስጥ አለመታመን። ይሄ በጣም ትዳርን ከሚያሳምሙ ከሚገሉ መንገዶች ሌላው ነው። ትዳር በመተማመን ሁለት ጥንዶች አብሮ በመስማማት የሚሄዱበት ተቋም ነው። ነገር ግን አንደኛው ወገን ወይም ሌላኛውም ወገን እንደዚሁ በትዳር ውስጥ ዝሙትን መፈጸም፣ ከሌላይቱ ሴት ወይም ከሌላ ወንድ ጋር መውደቅ እንዴት ስሜትን እንደሚያሳምም፣ በእንደዚህ አይነት መንገድ የሚመሩ ቤቶች በአለመተማመን በውሸት የተሳሳተ ነገሮችን ይዞ በመቅረብ የሚመሩ በቃ እምነት የሌለበት ቤት ብዙ ጊዜ የታመመ ቤት ነው ማለት ነው። ስለዚህ ጥንዶች ቤታችሁ እንዲፈወስ ለመተማመን ጥረት ማድረግ ነው፣ ራስን ማስለመድ ነው። ብዙ የታመሙ ቤቶች አሉ። በጣም መዳን ያቃታቸው መጨረሻ ላይ ወደ ፍቺ የሄዱ ቤቶች አሉ። ስለዚህ መተማመን በትዳር ውስጥ እጅግ ወሳኝ ነው። ባል ሚስቱን እንዲያምናት፣ ሚስትን ባሏን እንድታምነው ድርጊቶች። መተማመን ደግሞ ያለ ድርጊት ምንም አይደለም። እምነት ያለ ስራ ከንቱ ነው። መታመን ሰው እታመናለሁ ሲል ድርጊቱ መታመኑን ይገልጣል።
ግን አንዳንድ ጊዜ በጣም ብዙ ወንጀሎች እየተሰሩ አይ አላደረኩም እኔ ታማኝ ነኝ ብሎ የሚከራከሩ ሰዎች አሉ። ግን ህይወት ነው መታመንን የሚገልጠው። ስለዚህ በትዳራችሁ ታማኝ እየሆናችሁ በመጣ ቁጥር ቤታችሁ እየተፈወሰ ይመጣል። ነገር ግን በቤተሰቡ ወይም በትዳር ውስጥ አለመታመን ሲበራከት፣ ዝሙት ሲጨመር፣ ውሸት ሲጨመር፣ ሌሎች ነገሮች ሲጨመሩ ያ ቤት ጤንነቱ እየተዛባ ይመጣል ማለት ነው። ሶስተኛው ደግሞ ከዚህ በፊት የተፈጠሩ ግጭቶችን ሳይፈቱ መቀጠል። ግጭቶች ዕለት ዕለት መፈታት አለባቸው፣ ሶሉሽን ሊያገኙ ይገባል። አንዳንድ ጊዜ አንደኛው ወገን ዶሚናንት ይሆንና ያ ያለፈው ነገር እንዲነሳም አይፈቅድም፣ ሶሉሽንም አልተበጀለትም። ያ ምን ያደርጋል? ያንን ቤት ህመም እንዲታመም ያደርገዋል። ግጭት በሰዓትና በጊዜው ነው መፈታት ያለበት። መፍትሄ ሊኖረው ይገባል። ትንሽ እንደ እባብ የነበረችው ችግር አድጋ ዘንዶ እስከምትሆን መፍቀድ አያስፈልግም። ነገር ግን ችግሮች አድገው ያንን ትዳር ምን ያደርጋሉ? እንዲታመም ያደርጋሉ። ተቆጡ ይላል፣ በቁጣችሁ ፀሐይ ግባ። ግጭቶች ሲፈጠሩ ግጭቱን ቶሎ፣ በተለይ የጥፋቱ ባለቤት የሆነ ሰው ያ ጉዳይ እንዲነሳ አይፈልግም። ዝም ብሎ ተከድኖ ብቻ እንዲያልፍ ይፈልጋል። ተከድኖ በዛኛው ሰው ልብ ውስጥ አልተከደነም፣ ይሄኛው ግን ከድኖት ማለፍ ይፈልጋል። ያ ምን ያደርጋል? ጤንነትን ያዛባል። የትዳርን ጤንነት ያዛባል። ችግር ይፈጠራል። ለምን? ሰዎች ስለሆኑ። ግን ችግሩን በጊዜ መፍታትና ይቅርታ ተጠያይቆ ማለፍ አንድ ነገር ነው። ነገር ግን ምንም ሳይባል ምንም እንዳልተፈጠረ ከድኖት ማለፍ ረመጥ ማለት ነው። ረመጥ ማለት እሳቱ የጠፋ ይመስላል፣ ከላይ አረም ይታያል፣ አመድ ይታያል። ግን ከውስጥ ምን አለ? እሳት አለ። የሚያቃጥለው እሳት ውስጥ አለ። ከውጭ ለሚያይ ሰው አመድ ነው እና ረመጥ የሆነ የሚያቃጥል ነገር ይኖራል። ያልጠፋ እሳት አለ። ስለዚህ የዛን ቤት ጤንነት ምን ያደርገዋል? የዚያን ትዳር ጤንነት እየገደለው ይመጣል፣ እያሳመመው ይመጣል ማለት ነው። ታሞ መጨረሻ ላይ ይሞታል ማለት ነው። ስለዚህ በጊዜ ችግሮችን መፍታት ያ ቤት ያ ትዳር ከህመም ነፃ እንዲወጣ ያደርጋል ማለት ነው። አራተኛው ደግሞ በጋራ ኳሊቲ ታይም አለመኖር ነው። ማለት ጥንዶች ጊዜ ሲወስዱና አብሮ በጋራ ጉዳዮቻቸውን ሲነጋገሩ ለመነጋገር ስሜታዊ ቁርኝት ሊኖራቸው፣ እንደገናም ደግሞ ቋንቋቸው ሊግባባ፣ ይቅርታ ሊደራረጉ፣ አብሮ ሊጸልዩ፣ አብሮ ሀሳብ ሊያንሸራሽሩ የሚችሉበት ታይም ከሌላቸው አንደኛው ወገን የለም፣ አንደኛው ወገን ብቻ ይኖራል። ይሄ ምንድን ነው የሚሆነው? ትዳሩ ታማሚ በሽተኛ ይሆናል። በጊዜ ሕክምና ካላገኘ፣ ስር ነቀል የሆነ ሕክምና ካላገኘ ሄዶ ይሞታል። ነገር ግን በመታመም የሚኖሩ ትዳሮች ቁጥር ዛሬ ቀላል አይደሉም። ብዙ ትዳሮች እያነከሱ በህመም ውስጥ ይገኛሉ። ስለዚህ እስቲ ባሎች እናንተ ጊዜ ወስዳችሁ ሚስቶቻችሁን፣ በእርግጥ ሚስቶች ብዙ ጊዜ ልጄን ጥዬ ቤቴን ጥዬ ሊሉ የሚችሉ አንዳንድ አሉ። ግን ያም ሁሉ እንዳለ እስቲ ወጣ በሉና ተነጋገሩ፣ ችግሮቻችሁን ፍቱ፣ በይቅርታም ክደኑ ያለፈውን ችግር። ያንኑ እንዳለ እንደተዳፈነ ይዛችሁ አትቀጥሉ። ረመጥ አለው። የጠፋ የሚመስል ግን ያልጠፋ እሳት አለው። በእንጭጭነቱ ሊገታ የሚችል ነገር አድጎ ትልቅ ደረጃ ይዟል። ለምን? መብትሄ ስላልተበጀለት። ክፍት የሆኑ መብትሄ ያልተበጀላቸውን ጉዳዮች ክደኑ። ያኔ ቤታችሁ ይፈወሳል። እንደ ቤት ራስ ደግሞ ይሄንን በዚህ መልኩ ለመምራት ዝግጁ መሆን ጥሩ ነው። የሚቀጥለው ደግሞ በጣም ራስ ወዳድነት። ራሳቸውን የሚወዱ ሰዎች በበዙበት ቤት ትዳር ጤናማ ሊሆን አይችልም። ለምን? ራስን በመስጠት ውስጥ ነው ትዳር ጤናማ የሚሆነው። አብዛኛውን ጊዜ ብዙ ሰው ራሱን ይወዳል። አብሮ ሰውን መውደድ መልካም ነው። በተለይ በትዳር ውስጥ ደግሞ ባል ሚስቱን፣ ሚስትን ባሏን እንድትወድ ነው የተጻፈው። ምንም ሌላ የተነገረ ነገር የለም። ባሎች ሚስቶቻችሁን ውደዱ እንጂ ራሳችሁን ውደዱ አልተባለም። ያልተጻፈ ህይወት መኖር ህመም ነው። የሚገርመው መንፈሳዊም ህመም አለው፣ ስጋዊም ህመም አለው።
እንደገና ደግሞ ትዳር ራሱ ይታመማል በዚህ ውስጥ። ስለዚህ ራሳችሁን ለትዳራችሁ ሰጥታችሁ ሚስቶቻችሁን ውደዱ፣ ሚስቶችም እንደዚሁ ባሎቻችሁን ውደዱ። ያኔ ህይወት ደህና የሆነ ትዳር እየተፈወሰ ይመጣል። ነገር ግን በራስ ወዳድነት ውስጥ ሁሌ ያ ቤት ታማሚ ነው፣ ህመም አለው፣ አልዳንም። የሚቀጥለው ደግሞ እንደዚሁ ሪስፔክት አለመደራረግ፣ አንዱ ሌላውን አለማክበር፣ አንዱ የሌላውን ሀሳብ አለማክበር፣ አንዱ የሌላውን ነገር አለማክበር፣ አንዱ የሌላውን ቤተሰብ ወይም ወዳጅ አለማክበር፣ ለራስ ብቻ ትኩረት መስጠት፣ ይሄ ጥሩ አይደለም። ስለዚህ ባለትዳሮች በጋራ አንዱ ሌላውን ሪስፔክት እያደረገ አንዱ የራሱን ፋሚሊ ሪስፔክት እንደሚያደርግ የሌላውንም ሰው ፋሚሊ ሪስፔክት እያደረገ የሌላውን ነገር ሪስፔክት እያደረገ ልክ እንደራሱ ማድረግ መልካም ነው። ከራስ ወዳድነት ነፃ መውጣት፣ እንደገና ሪስፔክት መደራረግ መልካም ነው። ግን ሪስፔክት የማትደራረጉ አንዱ ሌላውን የማያከብር ከሆነ ትዳር ጤናማ አይሆንም። የመናናቅ ቤት ነው፣ የትዕቢት ቤት ነው የሚሆነው። አንዱ ለራሱ ትልቅ ቦታ ሰጥቶ ሌላው ሰው የበታች ሆኖ እንዲኖር መፈለግም በትዳር ውስጥ በፍጹም ይሄ አግባብ አይደለም። እኩል ሁለቱም እየሰሩ እኩል እየተጋገዙ ያ ቤት የጋራ እንደሆነ አውቆ መኖር ትዳር ጤናማ እንዲሆን ያደርጋል። የሚቀጥለው ደግሞ አሁንም ቤትን ጤናማ እንዳይሆን የሚያደርገው የገንዘብ ችግር ነው። የገንዘብ አጠቃቀም ችግር። ገንዘብን እንዴት ነው ያ ቤት የሚጠቀመው? ገንዘብ ለባለ ትዳሮች ለአንድ ቤት የሚሰጠው በጋራ እቅድ አውጥተው አብረው እንዲኖሩ እንዲጠቀሙበት የተሰጠ ማቴሪያል ነው። ገንዘብ አምላክ አይደለም። ነገር ግን ገንዘብን የኔ ብሎ አንድ ሰው ከያዘና እራሱ ብቻ ያንን ገንዘብ ለማስተዳደር መፈለጉ ትዳሩ ጤናማ አይደለም፣ ጤናማ አይደለም። ለምን? ገንዘብን በአግባቡ በጋራ ቁጭ ብለው አቅደው ይሄ ያስፈልገናል፣ ይሄን እናድርግ። በጋራ ገንዘብን መጠቀም ካልቻሉ አንደኛ ወገን ብቻ በገንዘብ ላይ ንጉስ ሆኖ የሚኖር ከሆነ ታሟል፣ ያ ቤት በሽተኛ ነው። ስለዚህ ሕክምና ያስፈልገዋል ማለት ነው። ባሎች ሊሆኑ ይችላሉ፣ ሚስቶች ሊሆኑ ይችላሉ። በጣም ለገንዘብ ልዩ ትኩረት መስጠት፣ የማይናበቡ ቤቶች ብዛት፣ በገንዘብ ኤሪያ ላይ ይሄ ያለን ይሄ ነው ይሄን እናድርግ የማይሉ ሴቶችም ወንዶችም ብዛታቸው ቀላል አይደለም። ታማችኋል፣ ትዳራችሁም ቤታችሁም ታሟል፣ በህመም ውስጥ ናችሁ። ስለዚህ ጤናማ ነኝ ብላችሁ ነው የምትኖሩት። አንድ ቀን ያንን ለመኖር ያልፈቀዳችሁትን ገንዘብ እንዲሁ ለቃችሁ ትሄዳላችሁ። ካልሆነ ደግሞ በጤንነት ችግር ምክንያት ገንዘቡ ይወጣል። ይሄ ጤናማና ደስተኛ ሆናችሁ ብትጠቀሙ ጤናማ መሆን የምትችሉትን ባለመጠቀማችሁና በትዳራችሁ ጤና ባለማግኘት ምክንያት ጤንነታችሁ ሲዛባ ገንዘቡ አብሮ ይጠፋል። ሌላው አቢዩዝ ነው፣ ጥቃት። ሰዎች ፊዚካል ጥቃት ወይም ደግሞ እንደዚህ አካላዊ ጥቃት ሊደርስባቸው ይችላል። ስሜታዊ ጥቃት ሊደርስባቸው፣ በተለያየ አይነት መንገድ ጥቃት ይገለጣል። በትዳር ውስጥ አንዱ በሌላው ላይ እንደዚህ አይነት ጥቃቶችን ማሳደር ያ ትዳር እንዲታመም ነው። መቼም ሴት አትረሳም፣ ወንድም አይረሳም። ጥቃት የተደረገበት ወንድ ለምሳሌ በአንደበት ሰው ጥቃት ይደርስበታል። ንግግር፣ በንግግር መጠቃት ራሱን የቻለ ትልቅ ነገር ነው። አንዳንዶች ይደበድባሉ ሚስቶቻቸውን፣ አይናቸውን ሊያጠፉ ይችላሉ፣ እጃቸውን ሊሰብሩ ይችላሉ፣ አካላቸውን ሊያጎሉ ይችላሉ። በዚህ ውስጥ እንቀጥል ሲባል እንዴት ነው ጤናማ የሚሆነው? ጥርሳቸውን ያወልቃሉ፣ ግን ትዳሩ እንዲቀጥል ደግሞ ይፈልጋሉ። ሊቀጥል አይችልም። ስለዚህ ምንም አይነት ጥቃት አያስፈልግም። በትዳር ውስጥ አንዱ ሌላውን ሊያጠቃው አይገባም። አካላዊ ጥቃትም ሊያደርስበት አይገባም። ስሜታዊ ጥቃትም ሊያደርስበት አይገባም። ይሄ በቨርባልም ጥቃት ማድረስ የለበትም። በንግግርም ሰውን ማጥቃት የለበትም። ውሸትም መናገር የለበትም። ስለዚህ ትዳሩ ጤናማ እንዲሆን ሰው ከጥቃት ነፃ መውጣት አለበት። አንዱ ሌላውን ከማጥቃት፣ ወንድም ሚስቱን ከማጥቃት፣ ሴትም ባሏን ከማጥቃት ነፃ መሆን አለባት ማለት ነው። ስለዚህ እነዚህ ጥቃቶች እየተከለከሉ በመጡ ቁጥር ቤት ጤናማ ይሆናል። ግን ጥቃት ባለበት ጤንነት የለም፣ ችግር አለ ማለት ነው። ሌላው ሱስ ነው። ሰው በጣም በሱስ እየተጠመደና ለሱስ ተገዥ እየሆነ በመጣ ቁጥር ትዳሩን እየበደለ ነው የሚመጣው። አንዳንድ ጊዜ ምንም አላጎደልኩም ትዳሬን ይላል። አይደለም። ወይም እኔ ትዳሬን አልነካውም። አይደለም። ትዳር ይታመማል። ለአንድ ነገር ሰው ተገዢ ሲሆን፣ ሱስ ማለት ተገዢ መሆን ነው። ለዚያ ነገር ባሪያ መሆን ነው። በመጠጥ ሰው ሱስ ሲይዘው ለዚያ ለሱሱ ተገዝቷል። ስለዚህ የለም እዛ ቤት ውስጥ
ትኩረቱ ሁሉ መጠጡ ላይ ነው፣ ወይም ሌሎች ሱሶች አሉ። ለእነዚህ ሁሉ ራሱን ያስገዛል። ስለዚህ ትዳሩ ይታመማል፣ ጤናማ አይሆንም። ገንዘብ ስላለ ብቻ ሰው ትዳሩ ጤናማ ነው ማለት አይቻልም። ለግዠሪየስ የሆነ እቃዎች ቤት ውስጥ ስላሉ ትዳሩ ጤናማ ነው ማለት አንችልም። ስለዚህ ሱስን ትቶ ወደ ትዳር መመለስ መልካም ነው። ቤትን የሚያስረሳ፣ ልጆችን የሚያስረሳ፣ ስራን የሚያስረሳ ሱስ ትዳር እንዲታመም ያደርጋል። መጨረሻ ላይ ደግሞ የመጨረሻው መንፈሳዊ አንድነትን ማጣት ትዳርን ያሳምማል። ጥንዶች በጋራ ወደ አምላካቸው መቅረብ ካልቻሉ፣ አብረው መጸለይ ካልቻሉ፣ አብረው መዘመር ካልቻሉ፣ አብረው መንፈሳዊ ልምምድ ከሌላቸው ታሟል፣ በጣም ታሟል። ስለዚህ ከነዚህ ውስጥ ስንቱ ነው በእናንተ ቤት ውስጥ በስንት መንገድ ታማችሁ ይሆን? እንግዲህ 10 ነጥቦችን አንስቻለሁ። ከነዚህ ውስጥ ስንት አግኝታችሁ ይሆን? እንዴት ይሆን የእናንተ ቤት የታመመው? እንዴትስ ቤታችሁ ይዳን? ስለዚህ በጋራ በመነጋገር ቤታችሁ እንዲድን፣ ትዳራችሁ ከመሞት ወይም ደግሞ ከመጠናቀቁ በፊት ማስተካከል የሚገባን ነገር ለማስተካከል ሁለቱም በጋራ መጣር አስፈላጊ ነው። ትዳር ሁለት ተስማምተው ሁለት ሰዎች ለመስራት የተዘጋጁ ሰዎች ውጤት ነው። ደስተኛ ትዳር ማለት ሁለቱም በጋራ የሚሰሩት ቤት ነው እንጂ አንዱ ወገን ብቻ የሚጥርበት፣ የሚደፋበት፣ የሚነሳበት ትዳር አይደለም። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። እንዴት ቤታችሁ ይዳን? ከዚህ ህመም ቤታችሁ እንዴት ይፈወስ? ትዳራችሁን እነዚህ ነገሮች ይገሏቸዋል። ስለዚህ ከመሞቱ በፊት ትዳራችሁ ከፍተኛ ጥረትና እንክብካቤን በማድረግ ትዳራችሁን ታደጉ እላለሁ። ለዛሬ ያለኝ ፕሮግራም ይሄ ነው። የሚቀጥለው ፕሮግራም በሌላ እስከምንገናኝ ይህን ቤት ሰብስክራይብ፣ ላይክ እና ሼር እንድታደርጉ እጠይቃለሁ። መልካም ጊዜ ይሁንላችሁ።